ምን ጠብቀው ሀይሚዬ ከች ብላለች። ሀይሚዬ ቤት ሼር አድርጉ። ከምር ይደብራል። ለምን ብሩኬ ያው እግዚአብሔርን እያለ ሲያወራ እኔ መሀላ ሲኖርበት በጣም ነው የሚጨንቀኝ ማለት ነው። እንግዲህ አላህ ቀላሉን ያርግላቸው። ብሩኬ እንዳለው እንግዲህ ከዚህ በፊት ስመጣ እዩ አራስ ላይ ነበረች፣ ላገኘት አልቻልኩም። ቢኒያምም ያው እውነቱ እንዲታወቅ ትፈልጋለ። ላይክ እኔም የልጅ እናት ላይክ እያለ ነው። ቢኒያምም ሀይሚቲን መጥፎ ቃል እንዲከፋት አይፈልግም። ሁላችንም አንፈልግም ማለት ነውና እዩ ስራሽን ይስጥሽ። ከምርች ልክስክስ የሆነች ልናት እዩ ማለት ነው እንዴ። እኔ እንደፈለገሽ ታድርገኝ። እኔ በህይወት እስካለው ድረስ ምንም ነገር እንዲፈጠር አልፈልግም ከዚህ በኋላ። ባይዛው ወዶቼ ባይጓትት ኢትስ ግሬት ነው። ለምን አሁን ሀይሚዬና ብሩኬ ጥሩ ፍቅር ላይ ናቸው ያሉት። ትንሽ እንኳን ፍቅራቸውን ቢያጣጥሙ ደስ ይላል ማለት ነው። ያው እዩ የምትፈልገው ዲኤንኤ ነው። ከድሮም ዲኤንኤን እያለች ነው። በአንድ ቀን ማለቅ ይችላል፣ ግን ድራማው እንዲቀጥል ስለሚፈለግ ነው እንትን እያሉት ያሉት። እና እንግዲህ ያለ የጠበቃቸው ብሩክና ሀይሚን ሪሊው ነው። ድራማም ሆነ ፕራንክም ሆነ ቀል ላይ ችግር ይመጣል። እዚህ ጋር ብሩኬ 100% አያደርግም። እዩ ግን ያው ሴት አሰዳቢ ልክስክስ ናት። ሆኖም ግን ወዲያውኑ ብሩክና ሀይሚዬ ቢቋጩት ኢትስ ግሬት ባይ ነኝ። ከምር ተስፋ አደርጋለሁኝ። እንግዲህ እየሩስም ከባድ ነው አለ እንግዲህ ያው ቢኒያምንም እያመሰገነ ነው። ብዙ ሰዎች ሰው እንዲጥሉ ነው የሚያደርጉት ብዙ ወንዶች። ቢኒያም ግን እስካሁን ልጄ ነው እያለ እየሰራ ነበር ከእሷ ጋር ነው የሚለው። በጣም ነው የሚደብረው ወዶች። ከምር በጸሎታችሁ አስቡኝ ብሏል ደግሞ ብሩኬ። በጸሎታችሁ አስቡኝ። አረ እዩን ያንሳልን። እንደ እዩ የሚያናደኝ ሰው የለም። ከምር አስጨነቀችን። ሀይሚቲ የማይስዊት ደግሞ ከጀርባው ተደብቃለች ማለት ነው። ከፍለሃል እንግዲህ ሞርዛን ቢኒያምን አመስግነዋል። እውነቱ ወጥቶ አንተን በሰላም እንድትኖር እያለው ነው። ባይዘው ውዶቼ ብሩኬ ያለው ትክክል ነው። ከዚህ በፊት በጣም ስህተት ሰርተዋል። በዛ ሰዓት እንግዲህ እንደ ድራማው ነው ውዶቼ፣ እንደ ድራማው ነው። እኔ ድራማ ነው የምለው ነውና 100%። ሆኖም ግን ድራማ እያልኩ አይደለም እያወራ ያለሁት እንደነሱ ሲሪየስ ሆኜ ሳወራው። በፊት ሁላችንም ተጨቃጨናል፣ እርስ በርሳችን ተጣልተናል። ሀይሚዬም ተጎድታለች፣ ብሩክም ተጎድቷል። እርስ በርሳቸው ተቀይመዋል። ብዙ ነገር ያ ነገር በጣም ሚስቴክ እና በጣም ስህተት እንደሆነ ነው። በዛ ሰዓት ያው እርግዝናም ልጁም አልተወለደም። ዛሬ ላይ ግን ዲኤንኤ ነው። ዲኤንኤ ተመርምሮ ልጁ ምንድነው በቃ ያልቃል ማለት ነው። ስለዚህ ባያረዝሙት ኢትስ ግሬት። ሀይሚዬ ላይ ዛሬ ከተጫነ ነገ ብሩኬ ላይ ከዛን እዩ ላይ በሶስት ቢቋጭ ደስ ይላል። ለምን ከረዘመ ጥሩ አይደለም ውዶቼ። ከዩ ጋር ባይሰሩ ጥሩ ነው። ሌላ ሰው ጋር ቢሰሩ ይሻላል። እና ከባድ ነው ከምር። እንደማይደብርሽ ተስፋ አደርጋለሁ። ኧረ አይደብረኝም። አመሰግናለሁ። እዛዊ ብሩኬ በደንብ አስረድቶናል። ከዚህ በፊት ብዙዎቻችንን አረጋግተዋል። እንደ ዘር ለገብሬ አይነት ጭምር ማለት ነው። እንግዲህ ያለ ማውራት ብቻ ሳይሆን ሁላችንም በተግባር አንደኛ እኔ ጭምር ማለት ነው። ለምን ከሱ ጎን ሆነን ነገሮችን ድራማ እስከሚካሄድ ዝም ብለን መታገስ፣ ራሳችንን ኮንትሮል። እኔማ በዚህ በዩ ድራማ ራሴን ኮንትሮል ማድረግ አለብኝ። ከምር ሀይሚትዬም ያው ጭቅጭቅ ሊኖር ይችላል እና ራሴን ኮንትሮል ማድረግ አለብኝ። ብቻ በጣም ከባድ ነው። ከጎንክ ነን። ከሀይሚትዬና ከብሩኬ ጎን ሆነን ይህን ድራማ በጥሞና መከታተል አለብን። ብንጨስም ብናርም እዩ ደግሞ አሳርረናለች። የስንት ቀን ማለት ነው። ገባችሁ? አሁን ግን የመገላገያዋ ነው። እሷን በሌላ አይዲያ ትመጣለች ውዶቼ ማለት ነው። በጣም የሚገርማችሁ እኮ ሰው ደግሞ ሲንገበገቡ እንደና አሰን አይነት። አሁን ብሩክና ሀይሚ ይሄን ድራማ ይሄን ፕራንክ የተጀመረውን ሊቋጩት መላ እያሉ ነው። እንደሌላው ጊዜ ማጽዳት ነው በቃ እንድትሳቀቅብኝ አልፈልግም፣ ነፃ እንድትሆንልኝ ነው ፈልገው እያለች ነው። ብሩኬ ሲያልፍም አይነካካው፣ ብሩኬ እዩን በእንጨትም አይነካትም። ድራማ ነው። እዩም አርፋ ትቀምጣለች። ሪሊውን እንደ ውዶቼ ማለት ነው። ዲኤንኤ ስንት ቀን ነው የሚረዝመው? ምን አውቃለሁ ስንት ቀን ነው ውጤቱ? ይቅርታ ድምጽ እየገባው ነው። በጭንቀት ከምር ውዶቼ ማለት ነው። ባይዘው የሀይሚዬ ስትሮንግነት የሀይሚትዬ ስትሮንግ ከሆነች ካላለቀሰች ምን ካለ አለች የኛም ጠንካራ ነው የምንሆነው። ሁሌም ከሀይሚና ከብሩኬ ጋር መሆን አለብን ማለት ነው። መጨረሻውን በትዕግስት ማየት ነው ያለብን። ይቅርታሽ ህፃኑ ትልቁ እያወራኝሽ ሸቃላ መሆን አንዳንዴ አስቸጋሪ ነው። ባይዘው ውዶቼ ማለት ነው። ከብሩክና ከሀይሚትዬ ጎን ሆነን እኛ ከጎናቸው መሆን እንዳለብን ነው።
አትጨነቅ ብሩኬ በጣም እየተጨነቀ ነው። ሀይሚትዬም ስትሮንግ ሆናችሁ በትዕግስት ማለፍ። ለምን አንዳንዴ ሚዲያ ላይ የሚሰራውን ነገር ፈጣሪ ከእናንተ ጋር ይሁን። ጠንክራችሁ ሀይሚና ብሩኬ ይሄን ጊዜ ማሳለፍ አለባችሁ፣ መወጣት አለባችሁ ማለት ነው። ለምን መሰላችሁ ውዶች? ዲኤንኤ ማለት ኢዚ ነው፣ በድራማም ነው ግን ኢዚ ነው፣ ቀላል ነው፣ የመጨረሻ ስቴፕ ነው። ስለዚህ ሀይሚትዬም ሞርዛን ስትሮንግ መሆን አለብሽ፣ መቋቋም አለብሽ፣ አሁን እንደምትናገሩ በተግባር ማለት ነው። ለምን የአንቺ ስትሮንግነት ለእኛም እንድንጠነክር ነው የሚያደርገው፣ ክፉም እንዳንናገር ያደርጋል ማለት ነው። እና ከሀይሚዬና ከብሩኬ ጎን ሆነን እንግዲህ አይዟችሁ የመጣውን መጋፈጥ አለብን፣ እዩን መደምሰስ። ይዤክ እቆማለሁ የትም ቦታ ሲሄድ እንደዚህ በገመድ እንተሳሰር እንደዚህ ያለ በሀቁ የሚመጣው አይደለ? ዘው ሀቀኛ ወንድ ነው ዲኤንኤ ብሎ የሚመጣው ላለው ትክክል ነው ብሩኬ። እኛም እየመሰከርን ነው። ጨዋነክ ግን ምንድነው እዩ ለድራማ ብላ ነው እንደዚህ አይነት ስም የምታጠፋው ማለት ነው። አንተም ደግሞ ፊት ሰተካት ነው። ፊት ብቻ ሳይሆን ጊዜውን ጠብቀው እንደዚህ ስላመቻችሁ ነው። ሪሊው ነው የምነግራችሁ። እዩም ደግሞ አትፋታም፣ ገገማ ፋራ ናት። እና መጨረሻው ናፍቆናል። እንግዲህ በትዕግስት ማየት ነው ያለብን። አሁን ቢኒያም ይመጣል እና ብሩኬ ሀይሚዬ ሁሌም ወደፊት ከጎናችሁ ነን። ግን በጣም ብሩኬ ተጨናንቋል። አትጨናንቅ፣ አብሽር፣ ፈጣሪ ካንተ ጋር ነው። እህቶች ደግሞ ይሁን እንዴ ምናምን የምትሉ አላችሁ ደግሞ ከዚህ በፊትም ግን ደግሞ ወዶቼ ብሩክ ጨዋ ነው። አንደኛ ነገር ከሀይሚና ከብሩክ አይተን መረዳት እንችላለን። በስንት ጊዜ ነው ፍቅር ጥያቄ የጠየቀው? እንኳን እዛ ሞሞ ጋር ሊደፍር አውዝ ቢላይ፣ ለዛውም የዝች አስቀያሚ የእዩ ማለት ነው። እዩ እኮ ሴት አሰዳቢ ልክስክስ ናት እዩ ማለት። ለድራማ ራሱ እንዴት ከሷ ጋር እንደመጡ ስህተት ነው። በዛ ታይም እሱ ማምኖበታል። እዩ ሲጀመር አስፈላጊ አይደለችም፣ ባለጌ እዩ ማለት ነው። እያረጋችሁልኝ እንደሆነ አይቻለሁ፣ እየጸለያችሁልኝ እንደሆነ አይቻለሁ። ከምር ደሞች እዩ በዝሙት የመጣች እንዴ? ከምር አትጨነቅ ይሄን ያክል እንዴ? መሀላኩ ሲምር እኔ ይጨነቃለሁ። ከምር ድራማ መሆኑን 100% እዩ የምትሰራው ድራማ ነው፣ ግን መሀላ ሲያደርግ ደግሞ ያስጨንቀናል። ዘዩ ዳውን እኔ እንደዚህ ስፈተፍስ ይላፉኛል። ወድም ከአረቦቹ ጋር ቁጭ ብዬ ነው ማውራችሁ። እስቲ ዘዩ ፕሊስ ዳውን። እና ውዶቼ፣ ማሮቼ፣ ፍቅሮቼ ፍትፈታ ይሄ ፍትፈታ ደግሞ እንዲያመልጠኝ አልፈልግም። እና ጻድቅ ትላፋኛለች። ማሚን በጣም አመሰግናለሁ አንቺ የኔ ስለሆንሽ። አታመስግነኛ፣ ፍቅርሻለሁ በለኝ። ፍቅር እውር ነው። እዚህ ጋር ፍቅሩን ራሱ ኦፕን እያደረገ ነው ብሩኬ ማለት ነው በጭንቀት ሰዓት። እንግዲህ አብሽር፣ አላህ ፍቅራችሁን ያዝልቅላችሁ። እንወዳችኋለን እና ክብራችኋለን። ሁሌ ከሀይሚዬና ከብሩኬ ጎን ነን። በጣም ይቅርታሽ ድምጾች አሉ እና የቢኒ ነው እንኳን ቢባል ያለች አሁን እንዴት አይነት አኗኗር ነው የምትኖረው? ለሁለተኛ ሰው አታስብ። አንተ መልካም ሰው ነህ። ፍቅርን ከሀይሚቲ ጋር ይዘህ መጓዝ። ዲኤንኤ ተመርምር። ከእዩ ራቅ። እዩ አስፈላጊ የለችም። እዩ የምትሰራው ድራማ ነው። ሲያልፍም አይነካካህም። 100% ድራማ ነው። እኛ የምናውቃለን። ከእሷ ራቅ ማለት ነው። ስለ እነሱ አትጨነቅ። እነሱ ይኳኩ። ዋናው ዲኤንኤ ለምን የተንጠለጠለ ድራማ ስለሆነ ድራማ መቋጨት ስላለበት ዲኤንኤ መስቲቅ ነው። ገባችሁ? አንዳንድ ሰው ያልተረዳ ሰው ስላለ፣ ስለዚህ ዲኤንኤው ካለቀ በኋላ ሀላስ ከእነሱ መራቅ እንዳለባችሁ ነው። ሀይሚዬና ብሩኬ እንግዲህ አላህ ከእናንተ ጋር ይሁን። ቶሎ ደግሞ አጨርሱትም፣ ይኸው ይረዝማል ውዶቼ። በዚህ አጋጣሚ መጣ እንደሌላው ጊዜ ችግር መፍጠር እኔ አልፈልግም። ትክክል ሀይሚዬ። ከዚህ በፊት ያው ብሩክና እዩ ስለተገናኘ ሁላችንም ተረባብሸናል። ዛሬ ግን ከሀይሚዬ ጋር ነው። ወደ ሰላም ይመጣሉ ኢንሻአላህ። ግን መቼ ነው የሚያልቀው? ነገሮችን እሱ ለማስተካከል ብሎ ነው። ግን አውራት ነገ ይዘህልኝ እና ቢና በዛ ቀጥታ ወደ ዲኤንኤ እንሂድ። እኔው እንግዲህ ነገ ነው። ሀይሚዬ ደግሞ ምንም አይፈጠርም ራሴን እቆጣጠራለሁ እያለች ነው። ወይኔ ዛሬና መገላገል ይቻል ነበር፣ ግን ውዶቼ ስራ ነው፣ መስራት አለባቸው። ገባችሁ? ከካሜራ ጀርባ ራሱ በአንድ ቪዲዮ መጨረስ ይችሉ ነበር፣ ግን በቃ ግድ ነው መስራት አለባቸው። ግን ቶሎ እዩንም ልጅቷንም አንተም ነው እና ዲኤንኤ ፍላጎት ያላት ይመስላል። ሰሞኑ ስንት ጊዜ ወሮ ናችሁ እኮ ዲኤንኤ ምናምን ስትሉ እና ይሄን ምን ያላምነው ውዶቼ ማለት ነው። ሀይሚና ብሩኬ እንደዚህ አይነት ነገር አይፈልጉም፣ ግን ለእዩና ለቢኒያም ብለው ነው እንድታውቁ ማለት ነው። ከካሜራ ጀርባ ወይ በዚህ ቪዲዮ ይበቃ ነበር። ሰው እያስጨነቁ ነው እዩና ቢኒያም። እንደ ቀል የሚታየው ነገር ደግሞ ድራማ የምንለው ነገር መስመር ይስታል። ስለዚህ ከእዩ እንዲገላገል ሁላችንም ዱዓ እናደርጋለን።
አብሽሩ። ሀይሚዬና ብሩኬ ከጎናችሁ ነን። አብሽሩ። ይሄን ያደርጋሉ ምናምን ያለችኝ ይዣት ለመምጣት ሞክራለሁ። ፍቃደኛ እንድትሆንልኝ በቃ ትምጣ። ዲኒ የምትፈልግ ከሆነ እንደዚህ አይነት ፍላጎት ካለ ምን ያጨቃጭ? ያሳዘነኝ ልጁ ግን በእናትሽ ብሩኬ ደግሞ አንለያየ መለየት ቀልድ ነው እንዴ? ሲቀጥል ደግሞ ብሩክና ሀይሚዬ ናችሁ ምስኪን የዋዎች፣ ምንም ያልገባችሁ። ቢኒያም ብልጥ ነው። እሺ ቢኒያም ብልጥ ነው። ሁሉም ለቻናሉ ነው። ሀይሚና ብሩኬ በዋህነታችሁ ራሳችሁን ጠብቁ ባይ ነኝ። በጣም ምስኪን ልጅ ነው እና በቃ እኔ ነገሩን ቋጩት። በቃ እኔ ይቅር እልሻለሁ። በቃ የተፈጠረብኝ ይፈጠር፣ ህይወቴ ላይ የተበለሻሽ ይበለሻሽ፣ የሆነው ይሁን። መጨረሻ እንግዲህ ለእዩ የላከው የሚናገረው ብሩኬ ምንድነው? ሰላሜን ተይኝ፣ ይቅር ብዬሻለሁ፣ ወደ ራስሽ ተመለሽ እያለ እየመከራት ነው። ሀይሚና ብሩኬ ናቸው የዋሃ። ቢኒያም ብልጥ ነው፣ ሲያጊ ማለት ነው የሚቋጨው። እኔ በጉጉት ነገ ብሩኬ ቤት ነው አኪድ፣ ወይ እዩ ቤት ወይ ብሩኬ ቤት። እዩ ቤት ከሆነ ያው እንደተነጋገር ነው እንግዲህ። እስኪ ነገ አብራችሁኝ አላልኩም። አይታችኋል። ሌላ ሙድ ላይ የነገ ሲበለን ብሩኬ በጭንቀት በቃ